አንቺ እንደዚህ ነሽ አሮጊት ልጆችሽ ዝም ልበል? ሚዲያ ላይ የሚመጣው እኮ የማይውል ልናገር መሰለኝ። ልጆች ያለች ካውስ ትክክል ኮሶ ትላንትና ነው ቪዲዮ የሰራችው ከአንድ ቀን በፊት ነው የሚለው እኔ ያላየው። ሆነም ቀረም በጃኒ ላይ አስፈራራሻት፣ ሴቶችን ታስፈራሪያለሽ፣ የራቁት ፎቶአቸው አለኝ ብለሽ አቢውስ ታረጋለሽ፣ ክስ እንመሰርታለን ነው። እነማን ነው እንደዚህ የሚሉት? መፈንቅለ ሴቶች ግሩፖች፣ መፈንቅለ ሴቶች፣ መፈንቅለ ወንዶች በሉት ተውት። እሱ እነሱ ካካሄዱት ንግግሮች አንዱ የኮሶ ገብቷቸዋል። በቃ ለቁርቲ ያረጋችውና ልጅቷ የምትለው ዋና ጓደኛዬ ናት ብላ ዋና ውስጥ እየተሳሳመች በራቁት እንዲየተቃቀፉ ቪዲዮውን ባለ ትዳር ናት ተዋት ምናምን ነገር ምናምን ብላ ማለት ሆነም ቀረ። ገባችሁ? ያ እኔ እንኳን ሴት ፊት ለፊት አይደለም የማላውቀው ወይ ባጭስ ገብቼ ሁለት ጊዜ ስለገባው ሁለተኛው ጊዜ ሌላ ሴት ገላይን እንዳታሸኝ ስለፈለኩ ያቺው መጀመሪያ ጊዜ ወይ ባጭስ ያስተናገደችኝ ሴት እንድታስተናግደኝ እሷ በሚመቻት ሰዓት ቀጠሮ ይዤ ነው ወይ ባጭስ ራሱ የገባው። ኢትዮጵያ የነበርኩ ጊዜ ሳቡና ባስ ገብቼ ሁለት ጊዜ ሳቡና ባስ ገብቼ ነበር። የመጀመሪያ ጊዜ ያሸቺ ልጅ ሌላ ሰው እንዳይነካኝ የተለያየ ሰው ሰውነቴን እንዳይነካኝ ስለቀፈፈኝ እንደዛ ነው ያደረኩት። እንኳን ከሴት ጋር እንደዚህ ጡትን ራቁትን ሆነ እንደዚህ እየተሳሳምክ ማለት ነው። ይሄ ወርማፑ ይባላል። ወርማፑ እሷ እንዳጋጣሚ ሳይገባት በዛ ነገር ውስጥ አልፋ ትዳር ይዛ ይሆናል። አንቺ ግን የት ነው ያለሽው? የት ነው ያለሽው? እንኳንም በደና ጊዜ ከሀገራችን ወጣሽ። ገብቶቻል? ያንን ቪዲዮ ደግሞ የቀረሽው አንቺ ነሽ። የልጅቷን ህይወት እንደውም ያበላሽሽው አንቺ ነሽ። የፈለገ ጓደኛዋ ነው ብሎ እንኳን ቢያምን የጓደኛሽ ባል ይሄ ነገር አክሴፕት አድርገው እንደ ኢትዮጵያዊ። ለምን? ጎረቤት አለው፣ ወንድሞች አሉት፣ ቤተሰቦች አሉት። የፈለገ ስልቱም ቢሆን እቺን ነገር ማለፍ አይችልም። እድር አለው፣ ማህበር አለው፣ ሰራተኛ ነው፣ ስራ ቦታው ላይ ይነሳል። ይሄን ነገር አልፎ የአንድ ሰው ህይወት አበላሽተሻል ማለት ነው እራስሽ በቀረሽ። ልክ ጃኒ ከጆን ዳንኤል ጋር ስትሳሳም እንደዚህ የተቀረጸ ቪዲዮ እንደተለቀቀው በራሷ ቴሌፎን የተቀረጸው this is fact። ስለ ሴት ልጅ ህይወት ያንቺ ያቆሸሽው የቆሸሸብሽ ህይወት ካለ ሰዎች ላይ ተለጥፈሽ ለመዳን እንዳትሞክሪ። በግልጽ የቆሸሸ የታመመ ህይወትና ነፍስ ካለሽ በግልጽ ተናገሪና እያለቀሽም ሆነ እየደነሽ እኛ እንስማሽ። ዳኝነቱን ለኛ ተይ። ገባሽ? ግን ሰዎች ላይ ተደግፈሽ አትመናቀሪ። ጆርዲኖ ቡርዲ የምትባየው ያረጃ አሳ የመሰልሽ ሴትዮ ማለት ነው። አፈላስኪት ብዬሻል። ገብታችኋል? ዋና የመጀመሪያ ማስፈራሪያው ይሄ ነበረ። ሁለተኛውን ደግሞ እንሰማለን። ቪዲዮ ላይ ኦሪጂናሎቹ ቪዲዮዎች የት እንዳሉ ሊንኮቹን ላኩልን። እኔ እሷን አይቻትም ሰምቻትም አላውቅም። እኔ አላውቅም የት እንዳለች። አዎ ግን ላኩልን። ኦርጋናይዝ አድርገን ላይቭ ስትገባ ሰምቻት ላይቭ ነበረ። አሁን እንደዚህ ብላችሁ የምታወሩት እኔ እነማን እንደሆናችሁ አላውቅም። ቪዲዮን ኦሪጂናሉን ላኩልን። ስለ እኔ ሰምቻት አላውቅም ግን አላችሁ። ሳትሰሙ ነው እንዴ የአይጥ ስብሰባ ስታካሂዱ የነበረው? የአይጥ ስብሰባ አንድ ጊዜ አይጦች ተሰበሰቡ። ስብሰባ ፓርላማ ቁጭ አሉ። ስብሰባቸው ርዕሳቸው ምንድነው? በዲገላ አይጦች ድመቶች ይበላሉ። በዲገላ አይጥ እየተበሉ ተቸገሩ። ከዛ ድመቶች እየመጡ እንዳይበሉ ምን እናደርግ እያሉ አይጦች ይወያያሉ ማለት ነው። ከዛ ከጉርጓዳችን አለመውጣት ወይም ደግሞ እርስ በራስ ብንበላላ ምናምን የሚል የተለያየ አጀንዳ አለ። ከዛ አንድ አይጥ እጁን አወጣ። እኔ ያሰባል ምን ነው ሲል ለምንድነው ዲገላው አይጥ ላይ ቃጭል ማናሰው? ምክንያቱም
እኛ ከጉሮናችን ስንወጣ ወደኛ ሲመጣ ቃጭሉን ከሩቅ ሰምተን ሮጣ ወደ ጉድጓዳችን እንገባለን ሲባል ሁሉም ያጨበጨቡት። ሁሉም አጨበጨቡ ነው የምላችሁ። ትክክለኛ ሐሳብ ምናምን ብለው አጨብጭበው ተበተኑ። ግን ያልተነጋገሩት ነገር ምን እንደሆነ ታውቃላችሁ? የትኛው አይጥ ነው ቃጭሉን ድመቱ ላይ ሄዶ የሚያስቀምጠው? የትኛው አይጥ? which one? የትኛው አይጥ ነው ቃጭሉን ወስዶ ድመት አንገት ላይ የሚያስቀምጠው? የትኛው አይጥ ነው ማለት ሳይበላ የድመት አይጥ አንገት ላይ የድመት አንገት ወግጋ ደርሶ አስቀምጦ ቢያንስ አጥፍቶ ጠፊ እንኳን የሚሆነው? ይህን ሳይነጋገሩ ዝም ብሎ ሐሳቡ አስደስቷቸው ተጨብጭበው ስብሰባውን በተኑት። ግን ያልተነጋገሩትና ማንም አይምሮ ላይ ጥያቄ ያልመጣው ነገር ማን ነው? ቃጭሉን ማን የድመቱ አንገት ላይ ያድርግ ነው። ይሄ ስብሰባችሁ ላይ ያየሁት ምንድነው? ቃጭሉን ማን ያሲስ? ትክክለኛ ማን ነው? አሁን ቪዲዮን ኦሪጂናል ላኩልኝ። እኔ ሰምቻት አላውቅም። አልሰማችሁትም? ግን አንዷ ስታወራ አንዷም እየተቀበልሽ አንዷም እያወራሽ ግን ድምዳሜ ላይ ደርሽ። እሷን ከሚዲያ ልታጠፊ፣ እሷን እስር ቤት ልታስገቢ። ግን ምንድነው ብትባሉ አታውቁትም። በወሬ የሰማችሁት ሴቶችን አቢውስ ታረጋለች። ይዘኑ የምንሄደው እንትን ምንድነው? እናንተ ይዛችሁ ትሄዳችሁት ኮሶ የምታረጋቸው ነገሮች ትክክል ነው እያልኩ አይደል። ግን እናንተ አጀንዳ ብላችሁ ያቀረባችሁት ነገር ፍርድ ቤት ላይ ሲተረጎም ምን እንትን አለው? አያችሁ፣ የአይጥ ስብሰባ ነበር ስታካሂዱ የነበረው። ከሁሉም አይጥ አንዱ የተለየ ሐሳብ ብቻ ስላመጣ እንደ ጂኒየስ ተጨበጨበለት። ከተበተኑ በኋላ ግን እንደገና ከጉሮኗቸው ሲወጡ ማን ነው የሚበላው? ማን ነው አንገቱ ላይ የሚያስቀምጠው? ሁይዝ አያችሁ፣ ሐሳቡን ያመጣው አንገቱ ላይ ቃጭል እናስቀምጥ ያለቻችሁ ማናት? እንትና ናት፣ እንቁርቲ ናት። አጨብጨባችሁ ተለያችሁ። ይው ያጨበጨባችሁ ምድር አጨብጫቢ። የአይጥ ስብሰባ ቪዲዮ ላይቭ ነው። ያ እኮ በቃ እኛ ደብዳቤው ያደርጋል። ቲክቶክ ላይ ሆን ሪፖርት እያደረግን ስለሆነ ለምን ቲክቶክ ቅድ ያወጣሉ? ገስ ሪፖርት ለምን አናረግም? እግረ መንገዳችን ስለ ህፃን በጣም ታስባላችሁ፣ ስለ ሴቶች በጣም ታስባላችሁ። ሲሪየስ ቶክ እውነት። ከዛ ጂጂጋ ሄዳችሁ ሳምሪንም እንዲህ ስትል ስለነበረ ለምን ከኛ ጋር አትቀላቀልም ብላችሁ ደግሞ እሷንም ኢንቫይት አደረጋችሁ። ህፃንና ሴት ሲገደል ሻምፓኝ ሲከፍት የት አባታችሁ ነበራችሁ? የት ነበርሽ? ገብቶሻል? ያ ህፃንና ሴት ተደፍሮ ተገሎ ሙሉ አካሉ እንኳን አፈር ሳይነካው ሲቀበር ሻምፓኝ ስትነፋ የት አባሽ ነበርሽ እንጂ? ጭራሽ አሁን ሳምሪ ተሰደበች። ማናት ሳምሪ? የሴት ጥቃት የማን ደፍሯት? ቆሻሻ ንፍጣ ቀንተን ነው ተቃጥለን ነው አትሉም እንዴ? እኛ በስደት አረን ነው ወይ አትሉም እንዴ? ቶክ ሪያሊቲ ምድረ የአይጥ ፓርቲ ሁላ ማለት እከካ ቲክቶክ ያ ኤግዛክትሊ ቲክቶክን እኔ ማንም ሰው ከእንግዲህ ወዲያ በሴትነታችሁ በሪፖርት ምጠፋ ብሎ ኖሮ እኔ ነበርኩ ምጠፋው። እንደኔ በየቀኑ ቢያንስ ከ200 ከ300 ሪፖርት በላይ ማስተናገድ ሰው የለም። ምድረ ልቅምቃሚ ቆሻሻ ነፍጣ
ሚዲያ ራሱ ያውቃል በሐሳብ የማይስማማ ሰው እንዳለ የሚሰድብ ወይ ሪፖርት እንደሚያደርግ ሪዝን ይጠይቃል ቪዲዮ መልሶ ይሰማዋል እሺ ቲክቶክ የናንተ አይደለም እንኳንም ያበሻ ቲክቶክ አልተፈጠረም በመቀኝነት ብቻ ራሱ በቡዳነት ተበሉት ነበር እንኳን ሪፖርትነት አለ በመጠቃታችሁ የሚያሾፍ ሰው